ዲቪ 27 መሙላት ሊጀመር በጣት የሚቆጠሩ ቀናቶች ናቸው የቀሩት። ስለዚህ ለዲቪ 27 የተዘጋጃችሁ ወይም ደግሞ ዲቪ 27ን ለመሙላት የተዘጋጃችሁ ሰዎች እስከዛሬ ዲቪ እንዳይደርሳችሁ ምክንያት የሆኑት ማለትም በዲቪ 26፣ 25፣ 24 እንዲሁም እስከዛሬ በነበሩት የዲቪ ፕሮግራሞች ውስጥ ውጤት እንዳይወጣላችሁ ወይም እንዳይሳካላችሁ ምክንያት የሆኑት እነዚህ 5 ስህተቶች ናቸው። እነዚህን 5 ስህተቶች ብዙ ሰው ባለማወቁ ምክንያት ነው ዲቪ እንዳይሳካለት ወይም ዲቪ ውጤት እንዳይወጣለት የሆነበት ምክንያት ማለት ነው። ስለዚህ በዛሬ ቪዲዮ እነዚህ 5 ስህተቶች ወይ ደግሞ እነዚህ ብዙ ሰው የሚሰራቸው 5 ሚስቴኮች ምንድናቸው የሚሉትን አንድ በአንድ የምንመለከታቸው ይሆናል። እነዚህን 5 ስህተቶች ከናንተ ካስወገዳችሁ ወይ ደግሞ እነዚህን 5 ስህተቶች በፍጹም ካልሰራችሁ በእርግጠኝነት ዲቪ 27 ለናንተ የሚወጣላችሁ ይሆናል ማለት ነው። ስለዚህ እነዚህ 5 ስህተቶች ወይም እነዚህ 5 ኮመን ሚስቴኮች ምንድናቸው የሚሉትን በዛሬ ቪዲዮ የምንነጋገር ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ይሄኛው ሁለተኛው ቻናሌ ነው። በትልቁ ማለትም ኢንፎ ዊዝ ጆሲ በሚባለው ከ60 ሺህ በላይ ሰብስክራይበር ባለው ቻናል ያመለጣችሁ ሰዎች በዚህኛው ማለትም ከዜሮ ጀምረን በራሳችሁ ፕሮሰስ አድርጋችሁ የምትሄዱበትን ቪዛ የምታገኙበትን መንገድ እያሳየን ማለትም ዘመድና ገንዘብ ለሌላችሁ ሰዎች በራሳችሁ ፕሮሰስ አድርጋችሁ የምትሄዱበትን መንገድ እያሳየን የምንገኝበት ቻናል ስለሆነ እንደዚህ መረጃ ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት 5 ኮመን ሚስቴክ የሚል አለ ወይም ደግሞ ዲስኳሊፋይ ለመሆን ዲቪ 27 እንዳይወጣላችሁ የሚያደርጉ 5 ኮመን ሚስቴኮች ወይ ደግሞ 5 ስህተቶች የሚል ታይትል አለ። ወይም ደግሞ እዚህ ጋር የምትመለከቱት ኢሜጁን አንድ ጊዜ ትነኩታላችሁ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ማለት ነው። ልክ በዚህ በምትመለከቱት መልኩ ወደ ውስጥ ፔጅ አስገብቶናል። አምስቱ ኮመን የሚባሉ ስህተቶች ወይ ደግሞ ብዙ ኢትዮጵያውያኖች የሚሰሩት 5 ስህተቶች እዚህ ጋር ተዘርዝረው ተቀምጠዋል ማለት ነው። ከነሱ መካከል የመጀመሪያው ትንሽ ወደታች በምትወርዱበት ጊዜ እዚህ ጋር የተቀመጠው ነው። እዚህ ጋር እንደምትመለከቱት የመጀመሪያው ስህተት ማለትም ብዙ ኢትዮጵያውያኖች የሚሰሩት ስህተት የሚያስገቡት ፎቶ ነው። የሚያስገቡት ፎቶ ስታንዳርዱን የጠበቀ ወይ ደግሞ የተፈለገውን አይነት ሪኳየርመንት የሚያሟላ አይደለም። ብዙ ኢትዮጵያውያን ጀስት ዝም ብሎ ነው የሚያስገባው ማለት ነው። ከፎቶዎች ውስጥም ብዙ ኢትዮጵያውያኖች ከሚሰሩት ስህተቶች መካከል የመጀመሪያው ባክግራውንዱ ትክክል አይደለም። ወይ ደግሞ ነጭ ባክግራውንድ ሲባል የተፈለገው በጣም ነጭ የሆነ ኦር ደግሞ ምናምን ሳይሆን ኦፍ ዋይት የሆነ ነው የተፈለገው። ይህንን ብዙ ሰው አያውቅም። ብዙ ሰውም እንደዚህ ለዲቪ ኢንፎርሜሽን የሚናገሩ ሰዎችም ሲናገሩ አልሰማሁኝም። ይህንንም ባለማወቅ ምክንያት ነው ይህንን ኢንፎርሜሽን ለብዙ ሰዎች ሼር የማያደርጉት ወይ ደግሞ ብዙ ሰው እንዲወጣለት ስለማይፈልጉ ነው ይህን ነገር ሼር የማያደርጉት። የተፈለገው ዋይት ባክግራውንድ ሳይሆን ኦፍ ዋይት የሆነ ወይም ደግሞ እዚህ ጋር እንደምትመለከቱት ኦፍ ዋይት የሚል አለ። ኦፍ ዋይት የሆነ ወይ ደግሞ እዚህ ጋር እንደነገርኳችሁ የአይነት ፎቶ መሆን ይጠበቅበታል ማለት ነው። እና ደግሞ ሁለተኛው ብዙ ሰው የሚሰራው ስህተት ፎቶውን ከተነሳችሁት 6 ወር ከሞላው አይሆንም። እንዴት ያውቁታል ለሚለው ፎቶ በምትነሱበት ጊዜ ምንም አይነት ፎቶ በስልካችሁም ይሁን በፎቶ ቤትም ሊሆን ይችላል በምትነሱበት ጊዜ ሜታዳታ የሚባል ነገር አለ። ፎቶ ላይ የሚቀመጥ ሜታዳታ የሚባል ነገር አለ። ፎቶን መቼ ተነሳችሁት፣ የት ተነሳችሁት፣ በምን አይነት ዲቫይስ ወይም በምን አይነት ካሜራ ተነሳችሁት የመሳሰሉት አይነት ነገር ኢንፎርሜሽን የሚሰጥ ወይ ደግሞ የሚቀመጥበት ሜታዳታ የሚባል አለ። ከፎቶ ጋር አብሮ የሚዘጋጅ ማለት ነው። ወይ ደግሞ ፎቶ ልክ ስትነሱ አብሮ ክሬት የሚደረግ አለ። በዚህም ሰዓት ፎቶ 6 ወር ከሞላ ወይ ደግሞ ከ6 ወር በላይ ከሆነው ራሳቸው ያውቁታል። ቀጥታ ኮምፒውተሩ ስለሚያውቀው ይሄኛውም ብዙ ሰው የሚሰራው ስህተት ነው። ስለዚህ ኦልደር የሆነ ወይ ደግሞ የቆየ ፎቶ መጠቀም ቀጥታ ዲስኳሊፋይ እንድትሆኑ የሚያደርግ ስህተት ነው። በፎቶ ዘርፍ ውስጥ ሆኖ ሶስተኛ ብዙ ሰው የሚሰራው ስህተት ከሄድ ሳይዙ ነው። ወይ ደግሞ ከጭንቅላታችሁ ማለትም ከጸጉራችሁ እስከ ፎቶ ላይ ድረስ ወይ ደግሞ እስከ ፎቶ ጣሪያ እስከ ፎቶ ቶፕ ድረስ ያለው ሳይዝ ትክክል መሆን አለበት። ወይም ደግሞ እንደነገርኳችሁ ከራስ ጸጉራችሁ እስከ ፎቶ ጫፍ ድረስ ወይም እስከ ፎቶ ቶፕ ሳይድ ድረስ ያለው ሌንግዝ እንዲሁም ደግሞ ከአይናችሁ እስከ ትከሻችሁ ያለውና ከትከሻችሁ እስከ ፎቶ መጨረሻ ድረስ ያለው ሳይዝ ግዴታ ኳልኩሌት ተደርጎ መዘጋጀት አለበት። እሱ እንዴት ይሆናል የሚለውን በባለፈው ቪዲዮ አዘጋጅቼላችኋለሁ። ከዚህ በፊት በነበረው ቪዲዮ አዘጋጅቼላችኋለሁ። ስለዚህ እሱን በትክክል እዩት። እሱ በትክክል ካልሞላችሁ ኦፍ ዋይትም ሆነ ፎቶ ሳይዙም የሆነው ፒክስሉም ምንም ሆነ ምንም ዲስኳሊፋይ ነው የምትሆኑት። ስለዚህ ይህንን በትክክል እርግጠኛ መሆን አለባችሁ። ወይ ደግሞ ኢንኮሬክት የሆነ ሄድ ሳይዝ ወይም ፖዚሽን የምንለው ነገር ትልቅ ስህተት ወይም ትልቅ ዋጋ የሚያስከፍል ነው። ሌላኛው የአይን መነጽር አድርጋችሁ መነሳት አትችሉም። እንዲሁም ደግሞ ሁለቱም ጆሮአችሁ መታየት መቻል አለበት። አንዱ ጆሮአችሁ የሚታይ ወይ ደግሞ አንዱ በደንብ የሚታይ አንዱ በደንብ የማይታይ ከሆነም ጭራሽ ዲስኳሊፋይ ነው የምትሆኑት። ስለዚህ ፎቶ ላይ እርግጠኛ መሆን ያለባችሁ ነገር ወይ ደግሞ ብዙ ሰው የሚሰራው የመጀመሪያው ስህተት ይህንን ይመስላል ማለት ነው። ስለዚህ ይህንን እርግጠኛ ሁኑ።
የፎቶ ሳይዝ በነገርኳችሁ ሪኳየርመንት ውስጥ መሟላታቸውን እርግጠኛ ሁኑ። ሌላኛው ሁለተኛው ብዙ ሰው የሚሰራው ስህተት ፋሚሊ በምታስመዘግቡበት ጊዜ ማለትም ባለትዳር ሆናችሁ ሊሆን ይችላል፣ ወይም ደግሞ የተፋታችሁ ብቻ ፋሚሊ የምታስመዘግቡ ሰዎች ፋሚሊ ሜምበራችሁ እርግጠኛ የእናንተ ቤተሰብ መሆናቸውን ማረጋገጥ አለባችሁ። ካልሆኑ ወይም ለምሳሌ ቤተሰብ አድርጋችሁ የሆነ ሰውን መውሰድ ብትፈልጉ መውሰድ አትችሉ። ግዴታ ፋሚሊ መሆን አለባችሁ። እንዲሁም ደግሞ ፋሚሊ ሆኖ ራሱ እድሜያቸው ለምሳሌ ልጅ ኖሯችሁ እድሜያቸው ከ21 ዓመት በላይ ከሆኑ እንደ ልጅ ሊመዘገቡ አይችሉም። ወይ ደግሞ ራሳቸውን ችለው አደልት ስለሆኑ ራሳቸውን ችለው ዲቪ ይሞክራሉ ወይ ይሞላሉ እንጂ እንደ ልጄ ነው ብላችሁ መውሰድ አትችሉም፣ ወይ ደግሞ መሙላት አትችሉም ማለት ነው። ከ21 ዓመት በላይ ከሆነው የአንድ ልጅ ወይ ደግሞ ቺልድረን ራሱን ችሎ ነው የሚመዘገበው ማለት ነው። ስለዚህ ይህንን እርግጠኛ ሁኑ። ብዙ ሰው የሚሰራው ስህተት የፋሚሊ ሜምበር በትክክል አለመሙላት ነው። ስለዚህ ሁለተኛው ብዙ ሰው የሚሰራው ስህተት ይሄ ነው። ሶስተኛ በጣም ብዙ ሰው ደጋግሞ የሚሰራው ስህተት ወይ ደግሞ እኔ ራሱ ብዙ ጊዜ ያየሁት ዱፕሊኬት የሆነ አፕሊኬሽን ነው። ይህ ማለት ሁለቴ ሶስቴ ደጋግሞ መሙላት እድልን ለማስፋት በሚል ሰበብ ወይ ደግሞ እድል ይበዛልኛል ሁለቴ ሶስቴ ሲሞላ ብዙ እድል ይኖረኛል በአንዱ ባይሳካ በአንዱ በሚል ሰበብ ሁለቴ ሶስቴ ብዙ ሰው ይሞላል። ይህ በጣም እጅግ ትልቅ ስህተት ወይም ትልቅ ዋጋ የሚያስከፍል ስህተት ነው። ምክንያቱም ቀጥታ በዛ ስምና በዛ ኢንፎርሜሽን ሁለቴ ኢንትሪ ተደርጎ ወይም ሁለቴ ፎርም ተሞልተው ካገኙት ሁለቱንም ነው ቀጥታ የሚጥሉት፣ ወይ ደግሞ ኮምፒውተሩ ራሱ ሁለቱንም ወይም ከዛም በላይ የሞላችሁትን ቀጥታ እነዛን አንድ ላይ ነው የሚጥላቸው። አንዱን እንኳን አሳልፎ ሌላ ደብል የተደረገ ወይም የተደገመውን አይደለም የሚጥለው፣ ሁሉንም ነው አጠቃላይ የሚጥለው ወይ ደግሞ ዲስኳሊፋይ የሚያስደርገው ማለት ነው። ስለዚህ ሶስተኛ ብዙ ሰዎች የሚሰሩ ስህተት ደጋግሞ መሙላት ነው። ስለዚህ ሁላችሁም ወይም ደግሞ ማንኛውም ሰው ደግሞ መሙላት አይጠበቅበትም። አንዴ ከሞላ በቂ ነው፣ መደጋገም አያስፈልግም ማለት ነው። አራተኛው አኩሬት የሆነ ኢንፎርሜሽን አለማስገባት ነው። ብዙ ሰው የሚሳሳተው ለምሳሌ የስም ስህተት ሊሆን ይችላል፣ ዴት ኦፍ በርዝ ሊሆን ይችላል፣ ወይም የትውልድ ዓመተ ምህረት እንዲሁም ፕሌስ ኦፍ በርዝ የተወለዳችሁበትን ቦታ መሳሳት እጅግ ትልቅ ዋጋ ያስከፍላል። ስለዚህ ይህንን ነገር ስታደርጉ በትክክል ወይም እነዚህን ኢንፎርሜሽኖች እነዚህን ዳታዎች ስታስገቡ ፐርሰናል ዳታዎች ስታስገቡ በትክክል መሆን አለበት። ከተሳሳታችሁ ወይ ደግሞ ትክክል ያልሆነ ነገር ካስገባችሁ በኋላ ዴስ 260 የሚባል ፎርም አለ። ውጤት ቢወጣላችሁ እንኳን ተሳስቶ ዴስ 260 ላይ ማስተካከል የማትችሏቸው ኢንፎርሜሽኖች አሉ፣ ማስተካከል የማትችሏቸው ፐርሰናል ዳታዎች አሉ። ስለዚህ የዚህ ሰዓት ሚስ ማች የሆነ ወይ ደግሞ ትክክል ያልሆነ ማች የማያደርግ ወይ ደግሞ እዛ ጋር መጀመሪያ የሞላችሁት ፎርም ላይ ያለው ኢንፎርሜሽን እና ሁለተኛ ዴስ 260 ላይ የምትሞሉት ኢንፎርሜሽን የተሳሳተ ከሆነ ውጤት ቢወጣላችሁ እንኳን ዲስኳሊፋይ ነው የሚያስደረጋችሁ። ከወጣላችሁ በኋላ ራሱ ካንስል እንድትደረግ ወይም እንዲሰረዝባችሁ ስለሚያደርግ ፐርሰናል ዳታ ስታስገቡ አኩሬት የሆነ ወይም ትክክለኛ የሆነ መሆኑን እርግጠኛ ሁኑ ማለት ነው። አምስተኛ ብዙ ሰው የሚሰራው ስህተት ኤዱኬሽን እና ወርክ ኤክስፒሪየንስ ነው። ብዙ ሰው ለምሳሌ የትምህርት ውጤት ሳይኖረው ለምሳሌ ዲግሪ ሳይኖረው ዲግሪ ያለኝ ብሎ ይሞላል። ወይም ዲግሪ እየተማረ ስለሆነ ብቻ ገና ሳይጨርሰው ዲግሪ ያለኝ ብሎ ይሞላል። ይሄ ትልቅ ስህተት፣ በቃ ትልቅ ዋጋ የሚያስከፍል ነገር ነው። ይህንን እርግጠኛ ሁኑ። ከሌላችሁ የላችሁም ነው። ለምሳሌ ዲግሪ እየተማራችሁ ያላችሁ ሆናችሁ ነገር ግን ከ12 ከሆነ ዲግሪያችሁን እየተማራችሁ ያላችሁት በዚህ ሰዓት ያላችሁ ወይም ደግሞ አላችሁ የሚባለው የ12ኛ ክፍል ውጤት ነው እንጂ ዲግሪ አይደለም። ስለዚህ በዚህ ሰዓት ስትሞሉ ምንድነው አለኝ ብላችሁ መሙላት ያለባችሁ የ12ኛ ክፍል ውጤት ነው እንጂ ዲግሪ ያለኝ ገና ለገና እየተማርኩ ነው መመረቂያ አይቀርም ከ2-3 ዓመት በኋላ ስለዚህ ዲግሪ ያለኝ ብዬ በሞላ ችግር የለውም ማለት አይቻልም። ስለዚህ እሱ ነው። ሁለተኛው ደግሞ ወርክ ኤክስፒሪየንስ ነው። ወርክ ኤክስፒሪየንስም ትክክለኛ ወርክ ኤክስፒሪየንስ መሆን አለበት። ለምሳሌ በማንኛውም አይነት ዘርፍ ወርክ ኤክስፒሪየንስ ያገለግላል ወይም የስራ ልምድ ያገለግላል ማለት አይደለም። እነሱ የወሰኗቸው ሬቲንግ የሚባል ነገር አለ። ወርክ ኤክስፒሪየንስ ላይ ወይም የስራ ላይ ሬቲንግ የሚባል ነገር አለ። እሱ ሬቲንግ የሚያሟላ ስራ ዘርፍ ውስጥ መሆን ይጠበቅበታል። እነዚህም ማድረግ ካልቻላችሁ ኤክስፒሪየንስ ቢኖራችሁ እንኳን ተቀባይነት የለውም ማለት ነው። ስለዚህ አምስቱ ብዙ ሰው እነዚህን ስህተቶች በመስራት ምክንያት ነው ብዙ ሰው ዲቪ እንዳይወጣለት እየሆነ ያለ እንጂ እነዚህን ነገሮች በትክክል ከተሞላችሁ ወይም እነዚህ ነገሮች በትክክል ከተከተላችሁ በእርግጠኝነት ይወጣላችኋል። ኢቨን እንኳን እኛ ጋር ከሞሉ የተወሰኑ ሰዎች ነበሩ አምና እኛ ጋር የሞሉት፣ ለብዙ ሰዎች አይደለም የሞላ ነው። ነገር ግን ለተወሰኑ ሰዎች እኛ ጋር ሞልተን ነበረ። እኛ ጋር ከሞሉ ከተወሰኑ ሰዎች ውስጥም ሁሉም አይደሉም፣ ነገር ግን ከተወሰኑ ሰዎች ውስጥም 5ቱ ውጤት ወጥቶላቸዋል። ወደ ኤምባሲ እየገቡ ያሉ ሰዎችም አሉ። ስለዚህ እነሱ እንዲወጣላቸው የሆነበት ምክንያት አንደኛው ቅድም እንደነገርኳችሁ ፎቶን በጣም በእርግጠኝነት የሚያስፈልገውን ዳይሜንሽን፣ ፖዚሽን የመሳሰሉት አይነት ነገር በትክክል ስላስተካከልንላቸው ነው። ሁለተኛ ደግሞ ያሉትን ኢንፎርሜሽን በትክክል ለምሳሌ 12ኛ ክፍል የነበሩ ሰዎች አሉ፣ እንዲሁም ደግሞ ዲግሪ እና ማስተርስ የነበራቸውም ሰዎች ነበሩ። እነሱም በትክክል ዲግሪ ያለውን በዲግሪው ማስተርስ ያለውን እንደዛው እንዲሁም ደግሞ ሌላ አይነት ውጤት ያለውን በትክክል አድርገን ስለሞላ ነው ሊወጣ የቻለው እንጂ ምንም የተለየ እኛ ያደረግነው ነገር ስላለ ወይም ደግሞ ስለኖረ አይደለም ማለት ነው። ስለዚህ በዚህ መልኩ መሆኑን እርግጠኛ ሁኑ ማለት እፈልጋለሁ።
በዚህም ማለትም በዚህም ዓመት በ2027 እኛ ጋር የምንሞላላቸው ሰዎች አሉ። ነገር ግን እርግጠኛ መሆን ያለባችሁ ወይም ማወቅ ያለባችሁ ነገር እኛ እንሞላለን ሲባል ለብዙ ሰው እንሞላለን ማለት አይደለም። ለተወሰኑ ሰዎች ነው የምንሞላው። የተወሰኑ ሰዎችን ነው ማገዝ የምንፈልገው እንጂ ሁሉንም ሰው ማገዝ አንችልም። ምክንያቱም እኛም የተለያዩ ስራዎች ስለሚኖሩብን ለተወሰኑ ሰዎች እድል እንሰጣለን። በዚህኛውም አብረን እናያለን የሚወጣላቸው ሰዎች ይኖራሉ ወይስ አይኖሩም የሚለውን አብረን የምንከተል ይሆናል ማለት ነው። ለተወሰኑ ሰዎች ነው የምንሞላው። መሞላት በሚጀመርበት ጊዜ መጥቼ አሳውቃችኋለሁ፣ ከኛ ጋር እንዴት ኮሚኒኬት ማድረግ እንደምትችሉ ማለት ነው። ነገር ግን እኛ ጋር እንዲሞላላችሁ የምትፈልጉ ሰዎች ግዴታ ሰብስክራይብ አድርጋችሁ ቤተሰብ መሆን አለባችሁ። ምክንያቱም ሰብስክራይብ ያደረጉ ሰዎችን ነው ይህ እንደዚህ አይነት እድል መስጠት የምንፈልገው ወይ ደግሞ እንደዚህ አይነት አጋጣሚዎችን እንደዚህ አይነት ኦፖርቹኒቲዎችን መስጠት የምንፈልገው ሰብስክራይብ አድርገው ዴዲኬትድ ሆነው እንደዚህ አይነት ነገር ላይ መከታተል ለሚፈልጉ ሰዎች ስለሆነ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ቀጣይም እንድሰራ የምትፈልጉት ሀሳብ ካለ ወይም ቪዲዮ ካለ ኮሜንት ላይ ጻፉልኝ። መግቢያው ላይም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም የቪዲዮ ብዙ ሰዎች ብዙ ኢትዮጵያን ብዙ ኤርትራውያን ጋር መድረስ እንዲችል ሁላችሁም ላይክ እያደረጋችሁ ብዙ ሰው ጋር መድረስ እንዲችል ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ